የእጮኛውን ቤተሰቦች ለመተዋወቅና ፍቃድ እናቲቱን ለመጠየቅ ወደ ገጠር እየሄደው ዴቭ በአባትየው ያልተጠበቀ ነገር ገጠመው። የአደይ አባት በሰፈርና በቀየው የታወቁ በጣም ኃይለኛ ሰው እንደሆኑ ሰፈር እርተኛው የሚያውቃቸው ናቸው። አደይም እናቴ ከፈቀደች ችግር የለም ብላ ወደ ገጠር እንዲሄድ እሷም የፈቀደችለት የአደይ እናት ዴቭን በደስታ ተቀብለውታል። ብርሃንም በጣም ደስ ብሏታል። የአደይ እናት ምን አይነት የተባረከ ልጅ ነው ይሄ ዴቭ የሚሉት ልጅ አሉ። ደመቀም ተከትሎ ሄዷል። በዛም ደስ ብሏቸዋል። ሩታ ካልሄድኩኝ ብላ የቀበጠችው ገጠር ስትሄድ በጣም እዛ ተቅበጥብጣ አስቸግራቸዋል። አሸናፊ በሮማን ፍቅር እያዜመላት እውነቱን ፍርጥ አድርጎ መናገር እያስፈራው ኪችን ድረስ ገብቶ ግንባሯን ሲስማት ወይዘሮ እታለም ድንገት ከች ብላ አስደነገጠቻቸው። ፍቅር ተንኮለኛ እቤት እያስቸገረችና ሮማንን እንዳትቀመጥ እንዲሁም ተጨማሪ ስራ እያዘጋጀችላት ስትሰጣት ወይዘሮ እታለም ይህ የራስሽን ክላስ ራስሽ እንድታጸጂ እፈልጋለሁኝ፣ ሁለተኛ ይችልኝ በረፍት ሰዓቷ እንዳታስቸግሪያት ስትል አስጠንቅቃ ነግራታለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ሰራተኛዋ አደይ ክፍል 150 አደይ ዴቭ ወደ ገጠር በመሄዱ በሰላም መድረሱን ደውላ አረጋግጣ በጣም ደስ ብሏት እንደናፈቃትም ተናግራለች። ዴቭም ወደ ገጠር መሄዱና ከአደይ እናት በመተዋወቁ ከብርሃንም ጋር በመገናኘቱ በጣም ደስ ብሎታል። ግን እዛ ቤት አንቆይም፣ ለጊዜው አበበ ጋር ነው የምናርፈው ያለው ደመቀ እዛ እንዲያርፉ ሀሳቡን ይህን ሲያመጣ የአደይም እናት ያንን ተቀብሏል። የአደይ አባት ደግሞ ብርሃን እና ዴቭ አንድ ጋር እንደሆኑ እሱን ስታዩ ደስ ብሏት ልትስመው ወደሱ እንደተጠጋች ማነው አንቺ ይሄ የከተማ ዱርዬ ብለው እሷን በጣም ተቆጥተዋታል። ዴቭም ደግሞ በአደይ አባት ከአሁን በፊትም ስለሚያውቁት ፍቃድ መጠየቅ እየፈለገው እናቲቱን ነው። ምክንያቱም አባትየው ያው የታወቁ ኃይለኛ እንደሆኑ እሳቸው በፈለጉትና እሳቸው በመረጡላት ብቻ እንዲድሯት የሚያውቅና ከባለፈውም የተረዳ ሰው ስለሆነ እናቲቱን ለማስረዳት ነበር። ኪንጎ ተደበደበ። ኪንጎ የተደበደበው ከጓደኛው ጋር ሆነው እንግዲህ ሿሿ ሲሰሩ የነበሩ የተሰረቁት ሰዎች እሱን አግኝተው ደብድበውታል። በሱ መጥፋት ፍቅረኛው ቅምጥል በጣም ተጨንቃለች። የት ሄዱብኝ ነው እያለ ለገዛ ወንድሟ የተናገረች ነበረ ለባቡሬ። ባቡሬ ደግሞ ህፃን ሊመሰለሽ ወይ የት ይሄዳልም ሲላት እሷ ደግሞ በጣም እንደተጨነቀች እና አደይ ታለም ቤት አደይ ስራ ቦታ ድረስ በመሄድ ጠይቃለች። እዛም እንደሌለ ደግሞ ጥበቃው አሸናፊ ሲነግራት አሰበች። ቤዛ ተንኮለኛዋ ከኋላ እየተከታተለቻትና በሷ ላይ ደግሞ ሌላ ተንኮል ለማድረስም እያሰበች ነበር። ያንን ደግሞ ደርሶባታል። የገዛ የቅምጥል ጓደኛ ምን ልታደርጊ ነበር ብሎ ሲያስጠነቅቃት እኔ ምን አደርጋለሁ አለችው እየዋሸች። እሱ ግን ያው ተከታትሏታል። ምንድነው አንተ ወንድ ልጅ አይደለህም ወይ? እንዴት እንደዚህ ተመታለህ? ማን ነው የመታህም ብሎ ባቡሬ ነግሮታል። ባቡሬ ቤቱ ያረፈበት ድረስ ሲነግረው ተደብድቤ ነው እያለ ነግሮታል። የመታህን ሰዎች እሺ ንገረኝና እኔ በእነሱም ላይ ደግሞ ምን እንደማድረግ አሳያለሁ ብሎ ሲናገር መናገር አልፈለገም። ምክንያቱም ያው ደመቀ የሚሰርቀው ለእኔ በትሩ ተረፈኝ ብሎ ነው እየተናገረው። ቅምጥልም እሱን እየፈለገች ውጭ ላይ በሀሳብ ጭልጥ ብላ እሱን እያስብ እንደተቀመጠች ቤዛ ተንኮለኛዋ በርቀት ምን ልታደርጋትና በእሷ ላይ ደግሞ ሌላ ነገር እያሴረችላት እንደሆነ ስትከታተላት ባቡሬ አይቷታል። ቅምጥልን ምን ትሰራለሽ ብሏት የገዛ ጓደኛዋን
ኪንጎን እንደምትጠብቀው በሱ መጥፋት እንደተጨነቀች ደግሞ ለወንድሟ ነግሯለች። ወንድሟ ወደ ቤት ይዞት ሄዷል። ምንድነው የተፈጠረው ምን ሆነ ነው ብለውም የባቡሬ እናት ጠይቀዋል ኪንጎን። እሱ ደግሞ ያው ደህና ነኝ ያለው ምክንያቱም ስርቆት እንደሚሰራ እሳቸው ስለሚያውቁ የምታውቀው ቅምጥል ናትና ነይ ሳልነግርሽ እቤት እኮ ነው አግኝቼዋለሁ ብሎ ወደ ቤት ይዟት ሄዷል። ወደ ቤት ስትሄድ እንግዲህ እሱን እንደዚህ ደገፍ አድርጋ ወንም አቅፋ ልትስመው ስትል በጣም እንደተጎዳ ታያለ። ምንድነው የተፈጠረው ነገር ንገረኝ እያለችው የቀበጣጠረ እሱን የተፈጠረው ነገር ልታስወጣው ነበረ። እስኪ ለቀቅ እንዲያደርግህ ውሃ በጨው ላንጣልህ ሞቅ አድርጌ ብለው ደግሞ የቅምጥልም እናት ሄደዋል ሊያመጡለት። አንቺ ምን ታስለፈልፊኛለሽ? የንሿሿ መስራት የነሳቸው ፊት እንድናገር ነው ወይ ብሎ ለቅምጥል ነግሯታል። ቅምጥል ያው እንደ ተደበደበ ጠንቅቃ አውቃለች። ይህንን ድርጊት ደግሞ ያኛው ጓደኛው በሰረቀው ይሄኛው እንደተደበደበ ነው የሚያውቀው። በሌላ በኩል ደግሞ ሊሊና አደይ ተቀምጠው አደይ ለዴቭ ደውላለት ሰላም መግባቱን ነግሯት በጣም ደስ ብሏታል። ናፍቀኛል አለችው። እሱም እንደዛው እንግዲህ ናፍቆታቸውን ሁለቱ እርስ በርስ እንትን ተብለዋል ማለት ነው። አክስቷ ቤቱን እንደለቀቀችላትና አደይ ደግሞ በሊሊ መደሰት በጣም ተደስታ ደስታሽ ደስታዬ ነው እንኳን ደስ ያለሽ ጓደኛዬ፣ አሁን ምን ማድረግ አሰብሽ? እዚህ ቤት መኖር ነው ወይንስ እዛ ራስሽ ቤት ነው ብላ ነግራት፣ ይሄንንም ኤላ በራሴ ስም ነው ያዞረልኝ እስኪ ግራ ገብቶኛል ብላለች። ወይም እዚህ ወይም ኤላ ቤት መኖርና ወይም ራሷ ቤት ከሁለት አንዱ መርጣ እንድትኖርና ወይንም ሸጣ ገንዘቡን ገቢ እንደምታደርግ ደግሞ ለጓደኛዋ አማክራታለች፣ እንደ ጓደኝነቷ ማለት ነው። በሌላ በኩል ባቡሬ ደግሞ ሁለቱ እየተፈላለጉ ያው ፍቅራቸውን ግልጽ አድርገው ለመነጋገር ዛሬ አልደረሱም። እንደናፈቃት እንደሚወዳትም ደግሞ ያችን ልጅ ደግሞ አንቺ ታውቂያታለሽ እያለ ለሊሊ ነግራታል። ሊሊዬን ያውቃታል ሆይ ማናት አንተ የምትወዳት እያለች እሱን ትነግሯለች። እሷ ግን የሆነ ነጭ ነጭ እያደረጋት ነው። ምንድነው አንቺ ልጅ እንደዚህ የሚያነጫንጭሽ እያለኝ አስባ ሊዱ ጉንጩን ስትስመው እሷ የደረሰችበትን ጊዜ አስታውሳ እሷ ናት ወይ ብላ ጠይቀዋለች። እሱ ደግሞ በሷ በሊሊ ትንሽ ኮስተር ማለትና እሱ ሴት ልጅ ሲያደንቅ ትንሽ ይከፋታል። ምክንያቱም እሷ በመላመድ ከኤላ ቀጥሎ ደግሞ ባቡሬን ወደዋለች። ግን በባለፈው ህይወቷ ስለተጎዳች ዳግመኛ ወንድ ልጅ ማመን ይከብደኛል ብላ ለአደይ ነግራታለች። ሩታ ቀበጧ ገጠር ሄዳ እንግዲህ መጸዳጃ ቤት ፈልጋ ነበርና እንደ ሰፈሩ እዝህ ብሎ ወደ ውጭ ይዟት ሲሄድ ደመቀ እኔ እዝ ነው ወይ ያለችም ትንሽ ቀብጥ አስቸግራችኋለች። በሌላ በኩል አበብና እንዲሁም ደግሞ ሄልዬ ሁለቱ ተገናኝተው አጎቷ በጣም መስፍን ተቆጥቷል። ዳግመኛ አበበን ካገኘው ከዛ ቦታ እንደሚያባረረውና ከሱ ጋር እንድትዘልቅ አልፈለገም። አጎቴ ካገኘህ እኮ ከዚህ ሰፈር ጥሩ አይደለም፣ ሄዶ ወንዙ ጋር እኔ እመጣለሁ ብለዋለች። እዛው ሁለቱም እዛው ሊገናኙ ማለት ነው። እሷን ሊጠራት በአጥር ላይ ተንጠልጥሎ ሄሉ ሄሉ እያለ ሲጣራ ብርሃን አንተ አጎቷ ኮዝ ነው ያለው ካይህ ይገልሃል፣ አሁን እኔ እጠራልሃለሁ አንተ ከዚህ ሰፈር ራቅ ብላ ብርሃን እንዲርቅ አድርገዋለች። በኋላ ውጭ ላይ ሁለቱ ተገናኝተው አጎቴ ካየህ ይገልሃል፣ በጣም ኃይለኛ እንደሆነ ታውቅ የለም ወይ? ከዚህ ሰፈር ደግሞ ራቅ ሂድ፣ ወንዙ ጋር ጠብቀኝ እመጣለሁ ብላ ለፍቅረኛውንም ላበበ ከአበበ ጋር አብረው ህይወታቸውን እንደሚዘልቁ ተጋብተው እንደሚኖሩ ሁሉ እሱ ደግሞ ግልጽ አድርጎ ከሷ ሌላ ሴት እንደማይመኝም ሁልጊዜም በምንም ሁኔታ ውስጥ ብትሆን ከጎኗ እንደሚሆን ለሄለን ነግሯታል።
ጫንዬና አበበ ጫንዬና እንትና አለልኝ ደግሞ ቁጭ ብለው እዛፍ ስር እየተወያዩ የአደይ አባት ስራችሁን ትታችሁ እናንተ እዚህ ተመካክራችኋል ወይ ብሎ ይላቸዋል። እነሱ ደግሞ የአበበ የሚባል ልጅ አስወግድልኝ ብለው ነው የአደይ አባት በገዛ በተከበርኩበት በራሴ ለፍቼ ባመጣሁት ሀብት እንዴት መሬት እንዴት ይከራከረኛል? አስወግዱት ወይንም ከዚህ ሀገር እንዲወጣ አድርጉልኝ ብለው ለመስፈንና ላለልኝና ለጫንዬ የአደይ አባት ተናግረው ነበር። ልጁ እኮ ቢከራከር የአባቱን ድርሻ ንብረት ነው ብሎ ሁለቱም ሲናገሩ ደግሞ እናንተ ናችሁ ሆይ ለእኔ እንደዚህ አይነት ነገር ምላሽ የምትመልሱልኝ ብለው የአደይ አባት ደግሞ በጣም ሁለቱን ተቆጥተው ነው አሁን ስራችሁን እንድትሰሩልኝ ያለበለዚያ በእናንተም ላይ ችግር ይፈጠራል ብለው አስጠንቅቋቸዋል። ጫንዬ የታዘዘው ያችን አንድ ልጃቸውን ብታዘዛቸውና ያሉኝ ከፈጸምኩላቸው ብርሃንን ይዱርኛል ብለው ነበረ ስራቸውን እየሰሩ ያሉት። ግን ደግሞ የአበበ አባት ለጫንዬም በጣም ጓደኛቸው ስለሆነ የእሳቸውን ልጅ እኔ እንዴት ነው ህይወቱንስ ማጥፋት የምችለውን በሱ ላይ አደጋ የምፈጽመው የሚለውን ነገር ለአደይ አባት ጠንቅቀው ተናግረዋል። ያ ደግሞ ሊገባቸው አልቻለም። ኑ ተከተሉኝ የራሴ ውሳኔ ነው ብሏን ጫንዬን አስከትለው በኋላ እስያው ዴቭ እንደመጣ ይቷል። አሁን ይህን ነገር ለምን እንደመጣ እያንዳንዱን ነገር ተከታተሉልኝ ብለው እንዲከታተሉላቸው አስጠንቅቀው ለሁለቱ ተናግረዋል። ሮማን ውሃ አንጭ ተብላ እየተብሰለሰለች እሷም አሸናፊ እዛ እያንጎራጎረላት ነው በፍቅር ዜማ። ውሃውን ለወይዘሮ እታለም ስታቃብል ድፍት አደረገችባት። አንቺ ልጅ ለሁለተኛ ጊዜ ውሃ እየደፋሽብኝ ነው፣ ነገሩ ምንድን ነው ብላ ለሷ ነግራታለች። ይቅርታ ፍቅር አደናቅፋኝ ነው የወደኩት ወይንም ውሃውን የደፋሁት ብላ ለሷ ነግራታለች ማለት ነው። በዛሬው ክፍል እየነበረን በክፍል 150 ይህንን ይመስላል። በቀጣዩ ክፍል በሌላ እስከምንገናኝ ቤተሰብ ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ እንዲሁም ቪዲዮውን ላይክ እና ሼር በማድረግ እስከ መጨረሻው እንድትከታተሉት እያልኩኝ ልሰናበታ።